አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በመካከለኛው ምስራቅ ያለው ቀውስ ወደ አዲስና እጅግ አስከፊ ምዕራፍ ተሸጋግሯል። አሜሪካና እስራኤል በኢራን ላይ የጀመሩት የተቀናጀ ጥቃት የሀገሪቱን ከፍተኛ መሪ አያቶላህ አሊ ኻሜኔን መግደሉን ተከትሎ ቀጠናው ወደማይታወቅ የጦርነት አዙሪት ውስጥ ገብቷል። ፕሬዝዳንት ዶናልድ ትራምፕ ኢፒክ ፊውሪ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ኦፕሬሽን ዘ ሮሪንግ ላየን ሲሉ የሰየሙት ይህ ወታደራዊ እርምጃ የኢራንን የኒውክሌር መሠረተ ልማትና የሚሳኤል ኢንዱስትሪ ሙሉ በሙሉ ለማውደም ያለመ መሆኑን በይፋ አስታውቀዋል። ይህ በእንዲህ እንዳለ ኢራን በወሰደችው የአጸፋ ጥቃት የአሜሪካን የጦር መርከብ መምታቷን ስትገልጽ የአሜሪካና የአውሮፓ ኃይላት ደግሞ ጥቅማቸውን ለማስከበር ማንኛውንም እርምጃ እንደሚወስዱ ዝተዋል። በሌላ በኩል ደግሞ በሊባኖስ የሚገኘው ታጣቂ ቡድን በተለይም ደግሞ በከፍተኛ ወታደራዊ አቅሙ የሚታወቀው ሂዝቦላ በእስራኤል ላይ ጥቃት መክፈቱን ይፋ አድርጓል። እናም ሁኔታው ከኢራን አልፎ ወደ ሊባኖስና ወደ ባህረ ሰላጤው ሀገራት በመስፋፋት ቀጠናዊ መረጋጋቱን ክፉኛ እያወከው ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በቅርቡ ባስተላለፉት የተንቀሳቃሽ ምስል መልእክት ወታደራዊ ዘመቻው ዓላማው እስኪሳካ ድረስ በሙሉ ኃይል እንደሚቀጥል አረጋግጠዋል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን የኢራንን የአጸፋ እርምጃ፣ የአሜሪካን ግልጽ ማስጠንቀቂያ፣ የሂዝቦላህን ጣልቃ ገብነትና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከተጀመረ በኋላ ባስተላለፉት የተንቀሳቃሽ ምስል ወይም የቪዲዮ መልእክት ወታደራዊ እርምጃው ሁሉንም ዓላማዎች እስኪያሳካ ድረስ ተጠናክሮ እንደሚቀጥል በቆራጥነት ተናግረዋል። ፕሬዝዳንት ትራምፕ የውጊያ ክንውኖች በሙሉ ኃይል እየቀጠሉ ነው፣ ዓላማዎቻችን ሁሉ እስኪሳኩ ድረስም ይቀጥላሉ ሲሉ መልእክታቸውን አስተላልፈዋል። ይሁን እንጂ ይህ በኢራን ላይ የከፈቱት ጦርነት ያለ መስዋዕትነት እንደማይጠናቀቅም አልሸሸጉም። በሚያሳዝን ሁኔታ ተጨማሪ የአሜሪካ ወታደሮች ሕይወት ሊጠፋ ይችላል፣ ነገሩ እንዲህ ነው ሲሉ የጦርነቱን አስከፊ ገጽታም ገልጸዋል። ፕሬዝዳንት ትራምፕ አክለውም አሜሪካ ለወታደሮቿ ሞት አጸፋውን እንደምትመልስና በስልጣን ዘመናቸው ጦርነት በከፈቱ አሸባሪዎች ላይ እጅግ አስከፊ ቅጣት እንደምትመልስም ዝተዋል። ለኢራን አብዮታዊ ዘብና ለወታደራዊ ፖሊሱም መሳሪያችሁን አውርዱና ሙሉ ምህረት አግኙ፣ ካልሆነ ግን በእርግጠኝነት ሞት ይጠብቃቸዋል፣ ሞቱ ደግሞ የሚያምር አይሆንም የሚል ጠንካራ ማስጠንቀቂያንም ሰጠዋል። በሌላ በኩል ደግሞ በአሜሪካ ማዕከላዊ እዝ ሴንትኮም መረጃ መሰረት ኦፕሬሽኑ በተጀመረ በመጀመሪያዎቹ 24 ሰዓታት ውስጥ ብቻ ከ1000 በላይ የኢራን ኢላማዎች ተመተዋል። እነዚህ ኢላማዎች የኢራን የጦር ትዕዛዝ ማዕከላትን፣ የባለስቲክ ሚሳኤል ጣቢያዎችንና የአብዮታዊ ዘብ ኃይሉ ዋና መስሪያ ቤቶችን እንደሚያካትቱም ገልጿል። አሜሪካ ለዚህ ጥቃት ከራዳር እይታ ውጭ የሚሆኑ ቦምብ ጣይ አውሮፕላኖችን፣ ሰው አልባ ድሮኖችን እንዲሁም ተዋጊ ጀቶችን ተጠቅማለች። የእስራኤል መከላከያ ኃይል ወይም አይዲኤፍ በበኩሉ የመጀመሪያው ቀን ጥቃት በጣም ጉልህ የሆኑ ስኬቶችን ማስመዝገቡን ገልጿል። ከወዲያ ደግሞ ኢራን በከፍተኛ መሪዋ መገደል የተሰማትን ቁጣ ለመግለጽና አቅሟን ለማሳየት በርካታ ባለስቲክ ሚሳኤሎችን እንዲሁም ድሮኖችን በአሜሪካ የጦር ሰፈሮችና አጋር ሀገራት ላይ እየተኮሰች ትገኛለች። እስራኤል፣ ባህሬን፣ ኩዌት፣ ኳታር፣ የተባበሩት አረብ ኤሚሬቶችና ዮርዳኖስ የኢራን ሚሳኤሎች ኢላማ ሆነዋል። በዚህ መሃል ትልቁ የውዝግብ ነጥብ የሆነው የኢራን አብዮታዊ ዘብ ዩኤስኤስ አብርሃም ሊንከን የተሰኘውን የአሜሪካን የጥቃት አውሮፕላን ተሸካሚ መርከብ በ4 ባለስቲክ ሚሳኤሎች መምታቱን ማወጁ ሆኗል። ኢራን የአጥቂዎቹ መቃብር በየብስና በባህር ላይ እየሰፋ ይሄዳል ስትል ያስጠነቀቀች መሆኗም ከፍተኛ ትኩረትን ስቧል። ሆኖም አሜሪካ ይህንን የመርከቡን መመታት ዜና አጥብቃ እያስተባበለች ትገኛለች። የአሜሪካ ማዕከላዊ እዝ እንደገለጸው ከሆነ የኢራን ሚሳኤሎች መርከቧ አጠገብ እንኳን አልደረሱም፣ መርከቧም መደበኛ ስራዋን እያከናወነች ትገኛለች ብሏል። ይህ አይነቱ የሚጻረር መረጃ በጦርነት ወቅት የሚካሄድ የስነ ልቦና ፍልሚያ አካል ተደርጎ ሊወሰድ ይችላል። ከዚህ ባሻገርም የኢራን የቅርብ አጋር የሆነው የሊባኖሱ ሂዝቦላህም በይፋ
በይፋ ጦርነቱን መቀላቀሉን አውጇል። ቡድኑ የአያቶላህ አሊ ሐምኔን መገደል ለመበቀል እንዲሁም ሊባኖስን ለመከላከል በሚል በእስራኤል ላይ በሚገኘው ሚሽማር አርካርሜል ሚሳኤል መከላከያ ጣቢያ ላይ ጥቃት መፈጸሙን አስታውቋል። እስራኤል ለሂዝቦላ ጥቃት ፈጣንና ከባድ ምላሽ መስጠቷንም አስታውቃለች። በቤሩት ደቡባዊ ክፍል የሚገኙ የሂዝቦላ ይዞታዎች ላይ በደረሰ የአየር ድብደባ በርካታ ከፍተኛ የቡድኑ መኮንኖች መገደላቸውንም እስራኤል እየገለጸች ትገኛለች። የእስራኤል መከላከያ ኃይል ኢታማዦር ሹም ሌተናል ጀነራል ኢያል ዛሚር ሂዝቦላህ ሌሊቱን በእስራኤል ላይ ዘመቻ ከፍቷል፣ ለሚፈጠረው ለማንኛውም መባባስ ሙሉ ኃላፊነቱን ይወስዳል፣ ደህንነታችንን የሚፈታተን ማንኛውም ጠላት ከባድ ዋጋ ይከፍላል ሲሉም አስጠንቅቀዋል። ከዚህ በተጨማሪም እስራኤል 100 ሺህ የሚሆኑ ተጨማሪ ተጠባባቂ ወታደሮቿን ወደ ሊባኖስ ድንበር በማስጠጋት ለከፋ የምድር ላይ ውጊያ መዘጋጀቷን ገልጻለች። ይህ የሂዝቦላ እርምጃ በሊባኖስ መንግስት ዘንድ ከፍተኛ ውግዘትን ያስተናገደ ጉዳይም ሆኗል። ጠቅላይ ሚኒስትር ነዋፍ ሰላም አገሪቱ በመንግስት ያልተመከረበትና አላስፈላጊ በሆነ ጀብዱ ውስጥ እንድትገባ እንደማይፈቅዱም ገልጸዋል። ከደቡብ ሊባኖስ የሚተኮሰው ሮኬት የሊባኖስን ደህንነት አደጋ ላይ የሚጥልና ለእስራኤልም ጥቃቷ እንድትቀጥል ሰበብ የሚሰጥ ኃላፊነት የጎደለው ተግባር ነው ሲሉ በኤክስ ገጻቸው ላይ አስፍረዋል። የሊባኖስ ሕዝብ እንደ አውሮፓውያኑ አቆጣጠር በ2024 ከነበረው የ13 ወራት አስከፊ ጦርነት ገና ባላገገመበት ሁኔታ ውስጥ አዲሱ ግጭት ከፍተኛ ስጋትን የፈጠረ ጉዳይ ሆኗል። በሺዎች የሚቆጠሩ ሰዎች ከቤሩት ደቡባዊ ዳርቻዎች እንዲሁም ከደቡብ ሊባኖስ መንደሮች ወደ ሰሜን በመሸሽ ላይ ይገኛሉ። ከወዲያ ደግሞ የአውሮፓ ሀያላን ሀገራት ብሪታንያ፣ ፈረንሳይና ጀርመን በጉዳዩ ላይ የጋራ አቋምን ይዘዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የፈረንሳይ ፕሬዝደንት ኢማኑኤል ማክሮን እና የጀርመኑ ቻንስለር ፍሬድሪክ ሜርዝ በጋራ ባወጡት መግለጫ የኢራንን መሰረት አልባና ከልክ ያለፈ የሚሳኤል ጥቃት እያወገዙ ነው። አገራቱ በመካከለኛው ምስራቅ ያላቸውን ጥቅምና የአጋሮቻቸውን ደህንነት ለመጠበቅ አስፈላጊውን እርምጃ ለመውሰድ ዝግጁ መሆናቸውንም አስታውቀዋል። ይህ ጥቅምን የመከላከል ፍላጎት ኢራን ድሮኖችንና ሚሳኤሎችን የምታመርትባቸውንና የምትተኩስባቸውን ቦታዎች ገና ከምንጩ ለማጥፋት የሚደረገውን ወታደራዊ እርምጃ መደገፍን ይጨምራል። በተለይም የብሪታንያ ሚና በዚህ ግጭት ውስጥ ጎልቶ እየመጣ መሆኑ ይታያል። ጠቅላይ ሚኒስትር ኬር ስታርመር አሜሪካ በሲፕረስ የሚገኘውን አክሮቲሪ የተሰኘውን የብሪታንያ አየር ኃይል ጣቢያ ለኢራን ጥቃት እንደምትጠቀምበት መፍቀዳቸውም ተሰምቷል። ስታርመር ይህ ውሳኔ የብሪታንያን ዜጎች ሕይወት ለመጠበቅ የተወሰነ መሆኑንም ገልጸዋል። ኢራን በቀጠናው በሚገኙ ሀገራት ላይ የምታደርገውን የሚሳኤል ጥቃት ለመግታት ብቸኛው መንገድ ሚሳኤሎቿን ገና ከማከማቻው ወይም ከመተኮሻ ስፍራዎቻቸው ላይ ማውደም ነው ሲሉም ገልጸዋል። ይህን ተከትሎም በአክሮቲሪ የጦር ሰፈር ላይ የድሮን ጥቃት ቢሰነዘርም የከፋ ጉዳት እንዳልደረሰ ተነግሯል። ይሁን እንጂ ስታርመር በሀገር ውስጥ ከፍተኛ የፖለቲካ ጫና እየደረሰባቸው ይገኛል። የተቃዋሚ ፓርቲ መሪዎች ስታርመር ትራምፕ ብሪታንያን ወደ ሌላ ረዥም የመካከለኛው ምስራቅ ጦርነት እንዲጎትቷት መፍቀድ የለባቸውም በሚል ተቃውሞ እያሰሙ ነው። የብሪታንያ መከላከያ ሚኒስትር ጆን ሂሊ በበኩላቸው አያቶላህ አሊ ሐምኔ ለገዛ ዜጎቹ ግድያና ለሽብር ተግባራት ምንጭ ነበሩ፣ ለእርሳቸው ሞት የሚያዝን ጥቂት ነው ሲሉ ጥቃቱን ተከላክለዋል። በሌላ በኩል ደግሞ በአረብ ሀገራት በኩልም ኢራን የደረሰባት ውግዘት ከፍተኛ መሆኑ እየተገለጸ ነው። አሜሪካ፣ ባህሬን፣ ዮርዳኖስ፣ ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በጋራ ባወጡት መግለጫ የኢራን ድርጊት የበርካታ ሀገራትን ሉዓላዊነት የጣሰና የቀጠናውን መረጋጋት አደጋ ላይ የጣለ አደገኛ ድርጊት መሆኑን ገልጸዋል። በተለይም ጦርነት ውስጥ ያልገቡ ሀገራት እንዲሁም ንጹሐን ዜጎች ላይ የሚሰነዘረው ጥቃት ኃላፊነት የጎደለው መሆኑን አጽንኦት ሰጠዋል። ለዚህ ሁሉ መጠነ ሰፊ ጦርነት መነሻው አሜሪካና እስራኤል ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለማረጋገጥ በሚል የወሰዱት እርምጃ መሆኑ ይታወቃል። ፕሬዝደንት ትራምፕ የኢራንን የሚሳኤል ኢንዱስትሪ ከምድረ ገጽ እንደሚያጠፉም ዝተዋል። አክለውም የኢራን ሕዝብ አሁን ያለውን የሃይማኖታዊ አገዛዝ እንዲያስወግድ ጥሪ እያቀረቡ ይገኛሉ። እኛ ስንጨርስ መንግስታችሁን ተረከቡ፣ ይህ ምናልባትም ለትውልድ የሚገኝ ብቸኛው ዕድላችሁ ሊሆን ይችላል ብለዋል።
ይህም አሜሪካ ከወታደራዊ ጥቃት ባለፈ በኢራን ያገዛዝ ለውጥ ወይም ሪጅም ቼንጅ የማምጣት ፍላጎት እንዳላት በግልጽ አሳይቷል። እናም ወደፊት ምን ሊከሰት ይችላል የሚለው ጥያቄ አሁን ላይ ዓለምን እያሳሰበ ይገኛል። የወደፊት ዕጣ ፈንታው በሶስት ዋና ዋና አቅጣጫዎች ላይ የተመሰረተ ሊሆን እንደሚችልም ይገመታል። አንደኛው ጦርነቱ ወደ ጎረቤት ሀገራት በመስፋፋት ቀጠናዊና የለየለት ጦርነት ወይም ሪጂናል ዋርፌር ሊሆን ይችላል። ሂዝቦላህ አሁን በጀመረው ጥቃት ከቀጠለና እስራኤል ወደ ሊባኖስ ምድር ከገባች ሁኔታው ይበልጥ ውስብስብ ይሆናል። ሁለተኛው ደግሞ የኢራን አገዛዝ በውስጥ አመጽ ወይም በውጭ ኃይሎች ጫና ምክንያት ሊፈርስ ይችላል። አሜሪካ የኢራን ሕዝብ እንዲነሳ ያቀረበችው ጥሪ ተቀባይነት ካገኘ በኢራን ውስጥ የእርስ በርስ ግጭት ወይም አዲስ የፖለቲካ ስርዓት ሊመጣ ይችላል። ሶስተኛውና እጅግ አሳሳቢው አማራጭ ደግሞ ጦርነቱ ረዘም ላለ ጊዜ በመቀጠል የዓለምን የነዳጅ ገበያና የንግድ መስመር በማስተጓጎል ዓለም አቀፍ ምጣኔ ሀብት ቀውስ መፍጠሩ ነው። በሌላ በኩል ደግሞ የአውሮፓ ሀገራት ማለትም ብሪታንያ፣ ፈረንሳይና ጀርመን የራሳቸውን ጥቅም ለመጠበቅ በሚል ወደ ግጭቱ ይበልጥ እየተሳቡ መምጣታቸው ጦርነቱ የምዕራባውያንና የኢራን እንዲሁም የአጋሮቿ ፍልሚያ ሆኖ እንዲቀጥል ያደርገዋል። ሩሲያና ቻይና እስካሁን ድረስ በጉዳዩ ላይ ያሳዩት ዝምታ ወይም ቀጥተኛ ያልሆነ ድጋፍም የወደፊቱን የኃይል ሚዛን ሊቀይረው ይችላል። እናም በመካከለኛው ምስራቅ የተጀመረው ይህ ጦርነት የአንድ ሀገር ወይም የአንድ ቡድን ግጭት ብቻ አይደለም። ይህ የዓለምን የጂኦፖለቲካ ቅርጽ፣ የኒውክሌር መስፋፋት ቁጥጥርንና የቀጠናውን የኃይል ሚዛን የሚወስን የታሪክ ምዕራፍ ነው። ፕሬዝደንት ትራምፕ ዓላማችን እስኪሳካ እንቀጥላለን ማለታቸውና ኢራን ደግሞ አጥቂዎችን እንቀብራለን የሚለው ዝግጅታቸው ዲፕሎማሲያዊ መፍትሄው አሁን ላይ በጣም ሩቅ መሆኑን ያሳያል። በሚቀጥሉት ቀናትና ሳምንታት የሚወሰዱ እርምጃዎች ዓለም ወደ ሰላም ወይስ ወደ ከፋ ጥፋት እንደምታመራ የሚወስኑ ይሆናሉ። የንጹሐን ዜጎች መፈናቀል እንዲሁም የደም መፍሰስ እየጨመረ ባለበት በዚህ ወቅት የዓለም አቀፉ ማህበረሰብ ከውግዘት ባለፈ ዘላቂ መረጋጋትን የሚያመጣበት መንገድ እጅግ አጣዳፊ ሆኗል። የኢራን የኒውክሌር ፕሮግራም መክሸፍ ወይም የኢራን አገዛዝ መለወጥ በአሜሪካ ዕቅድ መሰረት ቢሳካ እንኳን የሚከፈለው የሰው ሕይወት እንዲሁም የንብረት ውድመት ግን እጅግ ከፍተኛ እንደሚሆን ግልጽ ነው። እናም ቀጠናው ረዘም ላለ ጊዜ የሚቆይ አለመረጋጋት ውስጥ እንደሚቆይ መገመት ይቻላል። የሂዝቦላህና የኢራን አጸፋዊ እርምጃዎች አቅም በላይ ከሆኑ አሜሪካና እስራኤል ይበልጥ አውዳሚ የሆኑ መሳሪያዎችን ሊጠቀሙ ይችላሉ። በአንጻሩ የኢራን ወታደራዊ መዋቅር በፍጥነት ከተዳከመ ትራምፕ እንዳሉት አዲስ የኢራን መንግስት የመመስረት ዕድል ሊኖር ይችላል። ሆኖም ይህ ለውጥ በሰላማዊ መንገድ የመምጣቱ ዕድል ጠባብ በመሆኑ መካከለኛው ምስራቅ ለሚቀጥሉት ዓመታት የዓለም ውጥረት ማዕከል ሆኖ እንደሚቀጥል የታመነ ነው። አሁን ላይ ያለው ትልቁ ስጋት ጦርነቱ የዓለምን ሰላም እንዳያናጋና ወደ ሶስተኛው የዓለም ጦርነት እንዳያመራ ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እንዲሁም አልጀዚራን በዋቢነት ተጠቅመናል።